ሰላም እንዴት ናችሁ? ዳናይት ነኝ። ያያችሁ ያላችሁት #ዳናይት ነው። ዛሬ የምገኝበት ቦታ እንግዲህ ከአዲስ አበባ ቅርብ ርቀት ላይ የምትገኝ አብዛኛውን ጊዜ የአየር ንብረቷ ቀዝቀዝ ያለ ምድረገነት የሆነ ቦታ ነው። ዛሬ እንግዲህ በጣም በጧት ተገናኝተናል። በጧት የተገናኘንበት ምክንያት ደግሞ ወደ አንድ ቦታ ይዣቸው ሄዳለሁ። ጉዟችንን የምናደርገው በመኪና፣ በእግር፣ በፈረስ፣ በጀልባ እንሄዳለን። ኑር ሰዳችሁ። በጣም ከሚያዝናናኝ ነገሮች አንዱ ቦታዎችን መጎብኘት ነው። ያገኘሁትን አጋጣሚ በምንም መልኩ አላሳልፍም። ለመሄድ ፕሮግራም ካደረግኩባቸው ቦታዎች ውስጥ አንዱ ወንጪ ነው። ወንጪ ከአዲስ አበባ 154 ኪሎ ሜትር ርቀት ላይ በአምቦና በወሊሶ መካከል ትገኛለች። የተራራ ጉዞ ማድረግ የሚወድ ሰው ወንጪ ቀዳሚ ምርጫው ናት። አዲስ አበባን ለቅቄ መናገሻ፣ ሆለታ፣ አዲስ ዓለም፣ ጊንጪ፣ አስጎሪ፣ ሌሎች ከተሞችን አልፌ አምቦ ከተማ ደርሻለሁ። አምቦ ከተማ ላይ ቁርስ ከበላንና የአንድ ሰዓት እረፍት ቆይታ በኋላ ጉዞ ወደ ወንጪ ጀምሬያለሁ። ከአዲስ አበባ እንግዲህ 115 ኪሎ ሜትር ያክል ተጉዘን አምቦ ከደረስን በኋላ የአምቦን መንገድ ወደ ቀኝ ትተን ወደ ወንጪ የሚወስደውን መንገድ አሁን ይዘናል ማለት ነው። ወንጪ ለመድረስ አንድ 20 ኪሎ ሜትር ይቀረናል። ከአምቦ ወደ ወንጪ 28 ኪሎ ሜትር ነው። አሁን እኛ ወደ 20 ኪሎ ሜትር አካባቢ ይቀረናል ማለት ነው። በነገራችን ላይ ስለ አምቦ ከተማ ትንሽ ልበላችሁ። አምቦ ከተማ ማዕድን ውሃ፣ የአምቦ ድንጋይ ምርት፣ በዙሪያ ደግሞ በፏፏቴዎችና በጭልሞ ደን የተከበበች ከተማ ነች ማለት ነው። ስለ አምቦ ይሄን ያክል ካልኳችሁ ፀሐይዋ ሳትበርታብን ቶሎ ብለን ወደ ወንጪ ልድረስና እዛ ደግሞ ምን እንደሚጠብቀን አሳያቸዋለሁ። በጣም የጓጓሁት ለመዝናናትም አይደል የሚሄደው። በመጠነኛ እንቅስቃሴ ወዝወዝ እያልኩ የመኪናዬን ሙዚቃ ድምጹን ጨመር አድርጌ ፈታ እያልኩ ጉዞ ቀጠልኩ። አይዟችሁ፣ ጥንቃቄ አልተለየኝም። ከአምቦ ወደ ወንጪ በሚኖራችሁ ጉዞ የፈጣሪን ድንቅ ስራ፣ የመሐንዲሶቻችንን ግሩም ችሎታ እያያችሁ መንገድ የሄዳችሁ ሳይመስላችሁ የወንጪ መግቢያ ላይ ራሳችሁን ታገኙታላችሁ። ወንጪ ደርሰናል። መኪናዬን አቆምኩና ወደ ትኬት መቁረጫ ቢሮ ሄድኩ። በዚህ ስፍራ የመግቢያ ትኬት፣ ማደር ከፈለጋችሁ ደግሞ የማደሪያ ክፍሎች፣ የፈረስ ወይም የጀልባ ጉዞ እንዲሁ አስጎብኝ ከፈለጋችሁ ሁሉም እንደ ፍላጎታችሁ የሚዘጋጅበት ቦታ ነው። እኔ የመግቢያ ትኬትና ማረፊያ ክፍሌ መርጬ ወደ ሎጁ ሄድኩ። ባየሁት ነገር ዛሬ ገና ቃላት አጠረኝ። በቃ ዝም ብላችሁ ይዩት። ወንጪ ኮሎጅ ደርሰናል። ሻንጣዬን ቀደም ብለው ወደ ክፍሌ ስለወሰዱት እርምጃዬን ቀነስ አድርጌ አካባቢውን ሰረቅ እያደረግኩ ሳይ የቤቶቹ ማማር፣ የግቢው አረንጓዴነት፣ የአካባቢው ነፋሻማነት፣ የተራራው አቀማመጥ እንዴት እንደሚያምር በቃ የሆነ የማላቀው ሸክም ሲቀለኝ ይሰማኛል። በሎጁ ውስጥ ለሚኖረኝ ቆይታ ለማረፊያነት በአማራጭ ያሉት የማደሪያ ክፍል፣ ባለ 1ና ባለ 2 መኝታ ክፍል፣ ፕሬዚደንሻል እና ለአካባቢው ማህበረሰብ አርሶ አደሮች መተዳደሪያ የሚሆን የተሰራ የማደሪያ ክፍል ነው። በነገራችን ላይ የእነዚህ ቤቶች ባለቤቶች የአካባቢው ላይ የሚኖሩ ገበሬዎች ናቸው። እኔ የመረጥኩት ባለ 1 መኝታ ሲሆን በክፍሉ ውስጥ ያሉት እቃዎች መጠነኛና የማረፍ ስሜትን የሚሰጡ፣ በዛ ላይ ክፍሉ ውስጥ ማሞቂያም ማቀዝቀዣም ሂተር የተገጠመለት ነው። ከመንገድ ስለመጣው እኔ ትንሽ ልረፍ፣ የተቀረውን ካሜራ ያስጎብኛችሁ።
ረፍት በኋላ ሎጅ ውስጥ ስለሚኖረን የስራ እቅድ ከስራ ባልደረቦቼ ጋር ለመነጋገር ተቀጣጥረን ነበር። ገና አልጋው ሲነካኝ እንቅልፍ ጥሎኝ አረፈድኩባቸው። አሁን የት እንዳሉ ፍለጋ ላይ ነኝ። ወደ ቀኝ ታጠፊ ብሎኛል ሪሴፕሽኑ። እዚህ ናቸው መሰለኝ። እዩቴን ክፍል። ወይኔ እዚህም የሉም። እዚህ ያሉ መስሎኝ ነበር። ወንበሩ ግን በጣም የሚመች ይመስለኛል። ስብሰባ ባይኖረኝም ወንበሩ ላይ ተቀምጬ እስቲ ልሞክረው። እንደገመትኩት ነው። በጣም ነው የሚመቸው። ኧረ ቶሎ ልውጣ፣ አረፈርኩባቸው። ፈልጌ ክሊፕ እየሰራው ነው መሰለኝ። ይሄ ደግሞ ኩታዬ አዳራሽ ይባላል። እዚህ ናቸው መሰለኝ። ድምጻቸው ይሰማኛል። ስደርስ እነሱ ጀምረዋል። በማርፈዴ ይቅርታ ጠይቄ ተቀላቀልኳቸው። የስብሰባ አዳራሹ ሁሉ ሐሳብን የሚሰበስብ ምቾትም ያላቸው ናቸው። ስኬታማ ውይይት ነበረ። ልክ ስብሰባችንን እንደጨረስን ቡና ልጠጣ ሊበን ባር ገባሁ። ባር ውስጥ በየትኛውም አቅጣጫ ብትቀመጡ ሐይቁን በደንብ ማየት ትችላላችሁ። ያዘዝኩት ቡና በፍጥነት ነው ይመጣልኝ። ያስተናጋጆቹ ፍጥነት፣ ትህትናና እንክብካቤ ቤታቸው ያላቸው ያህል እንዲሰማችሁ ነው የሚያደርገው። ቆንጆ ቡና ጠጣሁ። አሁን ንቅት አልኩኝ። ወንጪ ኢኮሎጂ ውስጥ ዋና፣ ስቲምና ሳውና እንዲሁም የጂም አገልግሎት አለው ስላሉኝ ራሴን ላዝናና ወደ መዋኛ ገንዳው እየሄድኩ ነው። የወንጪ ሰማይ ስር በምሽት ልዩ ነው። ኑ እራት እንብላ። አርባ አራት ምንጮች በአንድነት የመሰረቱት ይህ የወንጪ ሐይቅ ግርግስና ቂርቆስ ገዳም የተባለ ደሴቶችን ይይዛል። ግርግስ ደሴት ላይ 45 አባወራ ገበሬዎች የሚኖሩ ሲሆን ቂርቆስ ደሴት ደግሞ ቂርቆስ አንድነት ገዳም ተገድሞበታል። እንዴት አደራችሁ? ዛሬ እንግዲህ ሁለተኛ ቀናችን ላይ ተገኝተናል። እዚሁ ኢኮሎጂ ውስጥ አድረን አሁን ወደ 12 ሰዓት ተኩል ገደማ ላይ ተነስተን መተናል። በጧት የተነሳንበት ምክንያት ደግሞ እዚህ በወንጪ ሐይቅ ጉዞ ልናደርግ ነው። የጉዟችን መዳረሻ የሚሆነው በአጼ ዘርዓ ያዕቆብ መንግስት የተመሰረተውና በህፃነ ቂርቆስ ስም የተሰየመው አንድነት ገዳም ይሆናል ማለት ነው። በጀልባ እየሄድን ስለ ሐይቁ ስለ ገዳሙ አንዳንድ ነገር እያወራን እንሄዳለን። ተከተሉ። እንግዲህ እንደምታዩን አሁን ጉዞ ጀምረናል። በነገራችን ላይ ወንጪ ሐይቅ የራሱ ምንጭ ያለው ሲሆን በተጨማሪም ወደ 40 የሚሆኑ ምንጭ ይመግቡታል ማለት ነው። ማህበረሰቡ የወንጪ ሐይቅን ለመጠጥነት ስለሚጠቀመው የሞተር ጀልባ በጭራሽ አይፈቀድም። ስለዚህ በእጅ እየቀዘፍን ነው ወደ ገዳሙ የምንሄደው ማለት ነው። የወንጪ ሐይቅ እንግዲህ ጥልቀቱ 78 ሜትር ስፋቱ ደግሞ 560 ሄክታር የሚሸፍን ቢሆንም አንድም የአሳ ዝርያ ውስጡ አታገኙም። የወንጪ ሐይቅ እንግዲህ የታላቁ የጊቤ ወንዝም መነሻ እንደሆነ የሚታወቅ ነገር ነው። በነገራችን ላይ ዙሪያው እንዳለ በደን የተሸፈነ ስለሆነ የሐይቁን ከለር አረንጓዴ እንዲሆን አድርጎታል። በጣም አየሩ በነገራችን ላይ ደስ ይላል። ትንሽ ቀዝቀዝ ይል ነበረ ጠዋት ላይ፣ አሁን ግን በጣም አሪፍ አየር ነው። ያ ጉዟችንን ጀምረናል።
አሁን የተሳፈርኩበት ጀልባ ከ15 እስከ 20 ሰዎችን በአንድ ጊዜ ማሳፈር የምትችል ሲሆን ካደርኩበት ከወንጪ ኢኮሎጅ ወደ ቂርቆስ አንድነት ገዳም ለመድረስ በግምት ከ20 እስከ 25 ደቂቃ ፈጅቶብኛል። እኔን ሊቀበሉ የመጡት ቀዛፊዎች የአካባቢ ነዋሪ አርሶ አደሮች ሲሆኑ ወንጪ ለሚመጣ ጎብኚ የጀልባ ጉዞ አገልግሎት የሚሰጡ ናቸው። ከሐይቁ መሃል ጀልባው ላይ ሆናችሁ ዙሪያችሁን ስታዩ ተፈጥሮ ያስገርማችኋል። ወደ ገዳሙ እየተቃረብን ነው። 600 ዓመታትን ያስቆጠረው እድሜ ጠገቡ ገዳም ከአጼ ዘርዓ ያዕቆብ እስከ አጼ ኃይለ ሥላሴ ስለት የገባለት ብራና፣ ደውልና ሌሎች ንዋየ ቅዱሳት የተበረከተለት ወንጪ የመጣ ቱሪስት ሁሉ የሚሳለመው የቦታው ጸጥታ መንፈስን የሚያረጋጋ ይህንን ታሪካዊ ገዳም ለመሳለም እድል ስላገኘው በጣም ደስ ብሎኛል። በገዳሙ ውስጥ በነበረኝ ቆይታ መምሬ ሳሙኤል አየለን አገኘዋቸው። መምሬ ሳሙኤል የገዳሙ አስተዳዳሪ ናቸው። በገዳሙ ቅጥር ግቢ የደረስኩት በጧት ቢሆንም አካባቢው ላይ ምዕመናን ሳጣ ቅዳሴ አልቆ ከሆነ ብዬ አባ ሳሙኤልን ጠየቅኳቸው። በካህናት እጥረት ምክንያት ስርዓተ ቅዳሴ የሚኖረው በሳምንት አንድ ቀን በሰንበት እሁድ ብቻ እንደሆነ ነግረውኛል። ከአባታችን ጋር የአባትና የልጅ ምክክርና ውይይት አድርገን ስንጨርስ ቡራኪያቸውን ተቀብዬ ወደ መጣሁበት ተመለስኩ። የሀገሬ ገበሬ አመሉ አንድ ነው። ቤታቸው ቤት፣ ቀያቸው ግዛት፣ ዘመድ ወዳጆቻቸው ተቀባዮች ናቸው። እንደ ድል ሆኖ የትም አካባቢ ሲሄድ ጋባዥ ጠሪ ወገን አላጣም። አሁን ደግሞ እስቲ አካባቢው የኑሮ ሁኔታ ምን ይመስላል የሚለውን ለማየት ወደዚህ ጥቁር ባህር አካባቢ መጥቻለሁኝ። አቶ ዋቁማ የተባሉ አባወራ ጋር ተጋብዤ መጥቻለሁ። ምን ይጠብቀኛል? ተከታተሉ። ልጆቹ ደስ አይሉም? ማን እንደሆንኩ አያውቁ። አካባቢያቸው ላይ ስለተገኘው ብቻ በትንሽዬ እጃቸው ጥብቅ አድርገው እቅፍ ሲያደርጉና ንጹህ ፍቅራቸውን ሲሰጡ ሆድ ያስብሳሉ። እነዚህ የእንሰት ኮባዎች ናቸው? አዎ ኮባ ነው። በዚህ ጋር ነው? አዎ በዚህ ነው። እሺ ይመሩኛል እርሶ? እሺ አዎ ኖ አቶ ዋቁማ ቤት ስደርስ ልጃቸው ቡና እያቆላች ነው የደረስኩት። ሰላም ለዚህ ቤት። ሰላም በሰላም ቁጭ በሉ። ደግሞ ቡና ሲቆላ ደረስኩኝ። ጥሩ ነው። ጥሩ ነው። በጣም ነው የምወደው። ቁጭ በሉ። እሺ ምንድነው? ማር ነው። ማር ነው? አዎ ትቀምሳላችሁ። እንግዳ ሲመጣ እንደዛ ይደረጋል? እንግዳ ሲመጣ እንደዚህ ነው። ባህሉ ነው? ባህል ነው። ተንቢ ስለዚህ ቅመሱ ችግር የለም። ስለዚህ ሁሉም ሰው መቅመስ አለበት። ወይኔ ደስ ይላል። አዎ ቆንጆ ማር ነው። በጣም ቆንጆ ማር። ይቀምሳሉ። ሁላችሁ ትቀምሳላችሁ። እንግዳ ሲመጣ በማር በውሎታ ጨጨብሳ የሚበላ ይዘጋጃል ማለት ነው። እሺ በጣም አመሰግናለሁ። ድንገት ስለመጣችሁ ደግሞ ድንገት ስለመጣችሁ ይሄ በጣም እንዴት ከበቂ በላይ ነው። እናመሰግናለን። አሁን ወደ ቆጮ የሚሰሩት ቦታ እንሄዳለን።
ለዚህ ነይ ነይ። አሁን እየተሰራ ነው እየወጣ ነው እየሰሩ ነው። ደከምሽ? ኧረ በጭራሽ እንዴ! ምን ሰርቼ ገና። ኧረ ጎበዝ ነሽ፣ ጎበዝ ነሽ። የዚህ አካባቢ ሰው እንሰትን ወርቄ ብለው ነው የሚጠሩት። እንሰት የዕለት ጉርሳቸውን የዓመት ልብሳቸውን የሚሸምቱበት፣ ልጆቻቸውን የሚያስተምሩበት፣ ለወግ ለማዕረግ የሚያደርሱበት፣ ጥሪት የሚያፈሩበት፣ መኖሪያቸውም መጦሪያቸውም ነው። እንሰት ለነሱ ትልቅ ባለውለታቸው ነው። እውነትም ከወርቅም ወርቅ ነው እንጂ። እንደዛ ነው የሚሰሩ። ደህና አላችሁ? በኦሮምኛ ደህና አላችሁ? አካሞልተኒ አካሞልተኒ። አቋረጥኳችሁ ከስራ እንግዲህ ይቅርታ በጣም። ምን እያደረጋችሁ ነበረ? አሞጀቻ ጅራ ባል ዱራን ዱርሲዴ ባለሳ ኩኩኔ ባለሳሞ ቦለሰ ከናፍና ይደፍኔ ቦደቲ ለፈሳስ ኢሱማፍና ቦለሳስ ኢሱማምና ይቹል ከናም ቦደሞ ይሬምና እንቡቂምና ኪኖን አበቴ ጅራ ሰቡቂፍዴ ገንገልችኔ አስቲ ፊኔ ወጀና ወሊት ደበለምኔ ባየኔ ይቹል። ይሄንን አሁን ለምንድን ነው የምትጠቀሙበት? ከዛ ምንድን ነው የሚሆነው? ካና ፋይዳንሳ ባየዳ ወርቄን ኩኒ ወርቄ ጀቹ ወርቂዳ ወርቄን ኩን አታሳቲ ነው ይቻል ማሊን ሆጂንሳ እኛና ijoolleettiin barsiifna aajaa ittiin hojjanna zargii ittiin baafna waa baay'ee nu gargaara waan danuu nuti baay'ifnee lafa qonnuu hin qabnu kanaaf isum gurgurreet xaafis binnaa isum gurgurreet garbuus binnaa hunda waan dayyuu isum gurgurreet binnaa jechuudha kanaaf faayidaa baay'ee qaba warqeen kun faayidaan isaa danuudha ijoollees nu guddisaa qoonqootti sinyaanna baay'ee nu gargaara ምን ቀን ነው ለገበያ የምታቀርቡት ወደ ገበያ ይዛችሁ የምትሄዱት? አርአዱግነ ጂአ አርጣቲ ወሊም መክና ይችላል ቦላ ገማ ከንጀራው ጅራ ሰፋና ፉነ ወሊም መክና እና ጂአ ቶኮም ቦዳ ቶርቤ ለማሰነት ሞዴብነ ሱሱኩምነ ጀና ሰናን ቦዳ እንቀዳና ጂአ ሰደፋራት ገባራት ዲሲ አሁን የተዘጋጃለ ወይ መጋገር ያስለምዱኛል ወይ በልልኝ አማካን ቆጳይ ቶቹዳ እንጅራይ ነበርሲስ ጅራቸው እንጂ እሺ አመሰግናለሁ እንዴት ታዲያ እንጋግር ኮት ጋሲም በርሴታ ገረማና ደምናሽ እሺ እንሂድ እንዴት ነኝ አያያዜ ጎበዝ ነኝ አይ በቃም በቃል ይበቃል እሺ እሺ እንደዚህ ከዛስ መጠፍጠፍ ነው እንደዚህ ትክክል ላይ እሺ አወፈርኩት ወፈረ እንዴ ልጣፍጥፋው የሚገርም ቆጮ ነው ማበላችሁ ያው ቆጮ ነው ቂጣ ነው የሚወጣው ቆጮ በምንድን ነው የምንበላው ከዛ በምን እንበላለን በማር በምንድን ነው የምንበላው ኒፎኒ ኛታ ማፎኒ ሰይራለም ደማኛ ታባ የትኛ ተማረ ደማን ለዋን ጅንማን በቃ ትደብስ ትደብስ ልደፍራ እንደዚህ mastakta ቶሎ ይደርስልናል ትንሽ እዚህ አካባቢ በምንድን ነው የሚበላው ቆጮ በምን ማባያው ምንድነው ቆጮ በጎመን
ስጋ ባይብ ዋናው ምግብ የዚህ አካባቢ ቆጮ ነው። ስንት ልጆች አሉት? 9 ልጆች አሉት? ኧረ ተው አይመስሉም ምንም አይመስሉም። እውነት ጠንካራ ኖት። ሁሉም ልጆቹ እዚሁ ነው ያሉት? እዚህ አካባቢ ነው ያሉት? አስንጅራኝ ሮምፋን ያጋም ለማሳኒ ፍፍኔ ይራቱ ሳንሺን ተኮ ኤሩምቴ ጅርቲ ሳንካን አስንጅሩ ይማራሉ ልጆቹ? እንተማሩ የጋገርኩት ይዤ መሄድ እችላለሁኝ አይደል? ይዤ እሄዳለሁ። ማን እንደንዴስ ሴራን ቶችኔ ሲና ጋፋ ዱፍቱቲ ማለ ኩንቲኩዳ ሙያዬን ግን እንዴት አዩልኝ? ሙያን ከስሪዳ በሬዱዳ ስሪት ይላል በሬዱት ጠዋት ተነስተው ምንድን ነው የሚያደርጉት? የቀን ውሎ እንዴት ነው? ገና ካኔ ጆሌ ተማሪ ቁርሲ ጎጎና ፊ ተማሪ ጠጢ ሰናን ቦደትሞ እና ሰዓቲ ጃራት ንፉስም ከን ወጀና በሰል አይደለ አይደል? ቆሬ አን ፎዶ ፊራ እንጉቤ አይ ከዛስ እንደ በእጄ ነው እንዲህ ማለት ትሪ ጀለካ ወድ ከስር እሺ እሳቱ ከስር ይለበልባል። ወይ ቆይ ካይጋ ይሄው ወዲ ባባው ሙያ ይሄን ይመስላል። ትንሽ አይኔ ያልቅሳል። ጭሱ ነው እንዳፈርዱብኝ። ኛድ በሬዱዳ ኛድ እሷም ልጆት ናት። ሙጫ እንተላኮቲት እንዴ ልጅም አሉት? ስንት ልጅ አሉት? ቶክቲም ከነቀፍት እሷ ብቻ። በጣም ነው የሚጣፍጠው የሰራሁት ቆጮ። ጣፈጦት ቆጮ? በሬዱዳ ኛድ ወጂንኬ በሬዱዳ። አመሰግናለሁ። ሌላ ጉርሽ ነው ቆንጆ። ፍጥቁ ቆይኑ በየተራ ላጉርሳችሁ። ቆጮ ይንቀመሱት። ነይ ጆልቴ ጥፈፋ ነይ በሳ እነሱ ምኖት ናቸው? እነሱ ምኖት እሺ ኩኒ ካንኮቴ ኢሳን ኩኒሞ ወራ ወጃ ወርቄ ዱፈንፋና ዱፋ ለርሶም ላጉርሶታ። እንቁላል በቂቤ ነው እዚህ የሚጠበሰው? ቂቤ ይላል። በቂቤ በጣም ነው የሚጣፍጠው እንቁላሉ ራሱ። በእንብዙ አብታና ሲጉሱ እቴ ካይ ቡና ደምና ቡኒ ዳንፌ ማለት ይገላ ነይ ከኔ ጋር አይዞሽ። ኮት ወይኔ እኔን አልወደደችኝም። ኑ እናንተም ቡና ጠጡ። ወይዘሮ ደመሽና አቶ ዋቁማ በቤታቸው ላደረጉልኝ መስተንግዶ ከልብ አመስግኜ በእኔ ግብዣ ደግሞ ማታ አራት አብረን እንድንበላ ተቀጣጥረን ተለያየን። እናም በረዳ ሲጥሙረ አምቦ ካንጃ ሙልቲ አዳች ሰነም በርበረ ጭጭሙ ፋና በራችም በርበረ ይሄ ልጅ ይታያችኋል። ከአቶ ዋቁማ ቤት ቡና ጠጥቼ ልንወጣ ስንል ይሄ ታዳጊ ጠራኝና ትምህርት ቤታቸውን እንድጎበኝ እና በዛውም ጓደኞቹ እንድተዋወቃቸው ጠየቀኝ። እኔም እሺ አልኩት። ይሄው ቃሌን ጠብቄ ትምህርት ቤታቸው ተገኝቻለሁ።
ተማሪዎች ዩኒፎርም ለብሰው ሳይ የኔን የተማሪነት ትዝታዬን አስታወሰኝ። በትምህርት ቤት ውስጥ ትንሽ አስቸጋሪ ከሚባሉ ተማሪዎች ውስጥ ነበርኩ። የእናንተስ የትምህርት ቤት ትዝታችሁ እንዴት ነው? እስቲ ኮሜንት ላይ አጋሩኝ። ትምህርት ቤት ስደርስ ጉቱ ከክፍል ጓደኞቹ ጋር የመጫወቻ ሜዳ ላይ እየዘፈኑ ደረስኩ። በ1992 ዓመተ ምህረት የተመሰረተው ቢሻን ወንጪ አንደኛ ደረጃና መለስተኛ ደረጃ ትምህርት ቤት ከ1 እስከ 8ኛ ክፍል የሚማሩበት ሲሆን በአሁኑ ሰዓት ከ600 በላይ ተማሪዎችን ያስተናግዳል። ለአካባቢው አንድና ብቸኛ ትምህርት ቤት ስለሆነ አብዛኛው የአካባቢው ማህበረሰብ ልጆቹን የሚልከው ወደዚህ ትምህርት ቤት ነው። ጉቱ መማሪያ ክፍሎቻቸውን ካስጎበኘኝ በኋላ ወደ ክፍል መግቢያ ሰዓቱ ስለደረሰ የተጫወትነው ለጥቂት ደቂቃ ብቻ ነው። ስንተኛ ክፍል? 6ኛ ክፍል። 6ኛ ክፍል። ምንድነው በጣም የምትወደው ትምህርት? እንግሊዘኛ። እንግሊዘኛ? ሌላስ? ኢሬጋሰሽ። ወደፊት ምንድነው የምትፈልገው? እና አንበረዳ ሴጥሙረ አምቦ ካንጃ ሙልቲ አዳች ሴኑ በርበረ ጭጭሙ ፋነብራችን በርበረ። ለምንድነው እዛ ሄደህ መማር የምትፈልገው? ዶክተር ታውራ ባትኔቲ ነጭ ከሰጅሩ አንባ እጅሩ አጭት ወራችን በርበረ። ስለ ትምህርት ቤት ሰምተህ ታውቃለህ ከዚህ በፊት? አቀም በኩገሩ አጋ ይራካጅሩ። ከስንተኛ ክፍል በኋላ መማር ትፈልጋለህ እዛ ሄደህ? ሰደት ሃይ ስኩል እዛ ነው መማር የምትፈልገው? ሰደርካ ለመፋች ትበራችን በርበረ። ወንጪ ከመጣሁኝ አይቀር ምን ሄጄ ልጎብኝ? ቢሻኒ ቦሶና ደወላዳ ሪቅቻ አምቦሃዳ ዮካን ደወላ ቤተክርስቲያኔዳ ካናግ። አመሰግናለሁ። በቃ ገለቶማ። እሺ ገለቶማ። ደህና ሁኑ ልጆች፣ ደህና ሁኑ። አቶ አቁማን ከነ ባለቤታቸው እራት ጠርቻቸዋለሁ ብያቸው የለ? ከሚያግዙኝ ሰዎች ጋር ዝግጅቴን የጀመርኩት ሳይጨልም ቀደም ብለን ነበር። ስራ ላይ ስለነበርን ሲጨልም እንኳን አልታወቀንም። አዘጋጅተን እንደጨረስን እንግዶቼ ሌሎች እንግዶችን ጨምረው ሊያስተዋውቁኝ ይዘዋቸው መጡ። ሳያቸው ደስ አለኝ። ወንጪ ማታ ላይ ከሐይቁ የሚነሳ ነፋሻማ ቀዝቃዛ አየር ስላለ ፎጣችንን ለብሰን ቦታችንን ይዘን ጨዋታ ጀመርን። እንኳን ደህና መጣችሁ አይደለም እኔ እናንተ ጋር የመጣሁት። እንኳን ደህና ቆያችሁ። አቶ ዋቁማና ደመሽ ቤት ቅድም ነበርኩኝ። ያው እነሱ በደንብ ስለተንከባከቡኝ አሁን ደግሞ እዚህ እኔ ልንከባከባቸው ብዬ ነው። እናንተን ግን አልተዋወቅኩም። ስሞትም አልበል። እኔ ሸለመ እባላለሁ። እኔ ባህሩ ፈለገ። የዚሁ አካባቢ ነዋሪ ነው። አቶ ሸለመ በምን እንደምትተዳደሩት? እኛ የምንተዳደረው በቆጮ፣ በገብስ፣ ፍየልና በግ፣ ማር፣ ድንችም እንተክላለን። በዚህ ነበርም ስንተዳደረ ነው። አሁን ደግሞ ያው እኛ ራሳችን ቱሪስት ሀገር ነን። እኛ ራሳችን ፈረንጅ ሆነናል። ስለዚህ ያው ምን እርሻ ያስፈልገናል? እኛ እንደ ፈረንጅ ነው የምንኖረው ማለት ነው። በደንብ ተመችቷችሁ ነው የምትኖሩት? አየሩ እንዴት ነው? አየሩ በጣም ደስ ይላል።
እኛ ያው ትውልዳችን ስለሆነ ያው እኛ እንደ ሙቀት ነው የምንኖረው። የቱሪስት መዳረሻ ከሆነ በኋላ ስፍራው እንዴት ነው የሚገልጹት? የትናንትናው በጣም የኋላ ቀሪ ነበር። አሁን ያው ዘመናዊ ቤት የሚሄን የሚመስለው ቤት ይኸው አሁን ይኸው ቀን ነው አይደለም እንጂ ለደም አሁን በቃ እንደ ፈረንጅ ነው የምንኖረው። የምንለብሰው፣ የምንተኛው፣ የምንገባው ህንፃ ውስጥ ነው የምንኖረው። ያለቁ የሞቱ ያለቀስ ነው እኛ። ስለዚህ የኛ ምን እንደዚህ ብለን ማወራት ይከብዳል። በጣም ለአባታችን ለአያታችን ያለቁ ይሄን ባገኙ ቢያው እኛ ራሳችን ይኸው ደስታ የተሞላ ነው። አቶ ባህሩስ ስንት ልጆች አሉት? እኔ ወደ ሰባት ልጆች። ልጆች። የልጅ ልጆችስ አሉት? እንግዲህ አንዲት ብቻ ወለደች። እሷን እንጂ ሌሎቹ ገና ናቸው፣ እየተማሩ ናቸው። አዎ። አቶ ሸለመ ሰዎች እዚህ ድረስ መጥተው ምን ቢያዩ እንደው ደስ ይሎታል? ይሄንን ቢያዩ ይሄንን ባህላችንን ቢያዩ የሚሉት ነገር ምንድን ነው? እንግዳ ሲመጣ እኛን ለማት የኛ ባህላችን በጣም ቆንጆ ነው። እንግዳ ተቀባይ ነን። እንግዳ እንወዳለን። ያው አቀማመጣችን፣ መሬታችን፣ ደስታችን በጣም የሚያምር ነው። ስለዚህ ሁሌ እንግዳ ቢመጣ እኛ እንቀበላለን፣ እንወዳለን። በሰዓት እንኳን እንግዳ ማደር ሳይሆን በሰዓት እንግዳ ቢመጣ በደስታ በእልልታ ነው የምንቀበለው፣ እንወዳለን ማለት ነው። አቶ ሸለመ ቤት ያከራያሉ አይደለ? አዎ። ስንት ክፍል ቤት አሉት? 9 ክፍል። 9 ክፍል ቤት ሁላ? አዎ። ከሽንት ቤት ጋር 9፣ ከኪሽኑ ጋር 9። 4 ክፍል እንከራያለን። ስንት ብር ነው የሚያከራዩት በቀን? 3100 በቀን። አንዱን ክፍል ቤት አይደለም፣ 4 ክፍል ማለት ነው። 4 ክፍል። አይ በደንብ ሀብታም ነው ታዲያ። በጣም ሀብታም ነው። እሺ፣ እርሶስ? ምንም እንደዛው ነው። 9 ክፍል ነው፣ እንደዛው እናከራያለን አንድ ላይ። ሌላ ደግሞ ከልጆቻችን ከቤተሰባችን ጭምር ደግሞ እንኖርበታል። እንደዛው አንድ ይኖሩበታልም ያከራዩታልም፣ እዛው ጎን ለጎን ማለት ነው። እንደዛው ነው። በጣም አሪፍ ነው። እንደዛው ነው። አቶ ሸለመ በፊት ምን አይነት ቤት ነበረ የሚኖሩት? የድሮ ቤት እንደ ባህላችን ያው በጭቃ ነው ማለት ነው። በጭቃ የተሰራ ነው። አሁን ደግሞ ያው ቤላ ውስጥ ነው የምንኖረው። የድሮና የአሁኑ ምን ይመጣጠናል? እኛ የፈረንጅ ቤት ነው አሁን የምንገባው። አሁን ደግሞ እየበላ እንጨዋወታለን። እሺ፣ በባዶ አላድርቃችሁ። እሺ። ከበላም በኋላ እንደ አካባቢው ባህል ተመርቆ ባህላዊ የሀገር ቤቱ አረቄ ተከፈተ። በእርግጥ ቅዝቃዜውም የሚቻል አልነበረም። ያ ዋቃ ቤት፣ ያ በራ ቤት፣ ያ በሪያ ቤት፣ ያ ወግ ለፈነጋ ወለ ለፈነጋ ንቡልት፣ ያ ክሪስቶስ ለፈነጋ ንቡልት፣ ያ ዋቀነና ቦባ ገመኔ አከትሞ ገለኞ ገመቺፍቴ አከትሞ ያ ወገለት፣ ያ በራ ገለት፣ ያ ዳሪ ገለት፣ ኢላ ያ ዋቀነና እንዱ በሳሱ ሱመቱ አልካቀባ አካቲ ኢላ ኢሳ ዳንዲ ኢሳ ወንጪ ሚያገለቶም ሜብይ ብየናጋተው ሜብየ ሲሳያተው ብየ ወፍከልቴያተው አኒስ ከነ ጫላ ዋጥ ሲናብሱ ከረከ ሰናብ ለፈነጋ ቡልተኒ ኦልተኒ ለፈነጋ ሲናቡልቹ ቡላ ደበለ ነጋ ደበለ ያዋቀ ቤት ያዋቀዩ በዳዳ ከነገር ያዋቀዩ ሜፊጣኑ ባስ ያዋቀዩ ገመቹ ከና እንገመኔ ይፈገሬ ሙጭ እርገኔ በዳዳ አርገኔ ያዋቀዩ በዳዳ አርገኔ ከነገም ያዋቀዩ ኑ ያከኑ ተርገኔት ሜ ኢትዮጵያን እንድምቶ አርገቱ ብዩ እንድምቶ ወለሚኑ ተርገኔ አርገቱ ያ ያዋቀዩ ሜ ኢትዮጵያን ተኳተው ወሊ ገልቴ ዋቀዩ ኑ ከን ኢላ ወርኩ ኑ ገመቺሰኒ ኑ ቁብሰኒ ሚያቁፈን አለሚኑ ገርሲሰኒ አለሚን ኬሳኒ ታዱ
makiina ittiin deeman makiinaan kun isaan haa baatu biyya dhufanitti nagaan haa galan jennee eebbifne waan isaan haa eebbisu nageenya isin haa kennu ani isin eebbise Waaqayyo isin haa eebbisu. Cooma nuu laattanii cooma nyaachaafa daadhii dhugaafa warqii uffachaafa dhibee dheeraa isin haa kennu. Goobas taqallashaqa. Dhukkubsate haa maaramu inni hidhame haa hiikkatu inni dhukkubsate haa fayyu. Jireenya guddaa isin haa kennu ta'ee nagaatti galaa alamiidhaan galaa qabeenyaan galaa makiinaan keessan hin gufatin isin hin gufatin nu quubsitanii quufaa ta'ee nagaatti galaa. Amiin. Amaya yolen dalao. Oya bale o babe ya jiwada malise okolanda bamba andurana dalise seswana dando. ዛሬ ስጨፍር ነው ያልኩት አዳሬን እንጃ ማያላቱ ገላኒ ማኒኮ አንቺ ጀላኒ ኦሆ በወንጪ ኢኮሎጂ ቆይታዬ ከወደድኳቸው ነገሮች አንዱ ጫካ ውስጥ ማደር ለሚፈልግ ጎብኚ የተዘጋጀው የጫካ ውስጥ ማደሪያ ድንኳን ነው። ከዚህ በፊት ለስራም ይሁን ለመዝናናት ከከተማ ወጥተን በጫካ ለማደር ብንፈልግ ማደሪያ ድንኳን ይዘን ነው የምንሄደው። አሁን ድንኳን ተሸክሞ መሄድ ወንጪ ላይ ፋሽኑ አልፎበታል። እንዴት አደራችሁ እናንተ? ጫካ ውስጥ ማደር እንዴት ነው ደስ የሚለው። እንደዚህ ቦታ ጸጥታ የሚሰማበት ቦታ አይቻላቅም። ዳናይት ተነሺ ረፈደ ምናምን የሚል ድምጽ ሳይሆን የቀሰቀሰኝ ወፎቹ እያባበሉ ቀስ እያሉ ነው የነቃሁት። ታዲያ ሃይክ አደርጋለሁኝ አሁን ከዛ ፈረስ ጋልባለሁ። ከዛ በፊት ግን ሩሙን ላሳያችሁና ወደ ሃይኪንጋችን እንሄዳለን። አሰራሩና ስፋቱ ደግሞ የተለያየ አማራጭ እንዲኖረው ተደርጎ ነው የተሰራው። ሌላው የድንኳኖቹ ስያሜ አካባቢው ላይ ባሉ የእጽዋት ስም ነው የተሰየመው። ይህ ጥቅጥቅ ደን ቅባቴ ደን እንደሚባል ነግረውኛል። እዚህ ጫካ ውስጥ በርካታ የእጽዋት የአዋፍ እንዲሁም የዱር አራዊት ዝርያዎች አሉ። ሃይክ ካደረጋችሁ አይቀር እንደዚህ ነው። አንድም የድካም ስሜት ሳይሰማኝ ሳይሰለቸኝ ሆራ የፈረስ መጋለቢያ ሜዳ ደረስኩ። እዚህ ሆራ ሜዳ ላይ የፈረስ አይነት ታያላችሁ። በእርግጥ የወንጪ አስፋልት ከመሰራቱ በፊት ለመዝናናት ወደ አካባቢው የሚመጣው ሰው የሚጓዘው በፈረስ ስለነበረ የተዘጋጁት ፈረሶችም የሰለጠኑ ናቸው። እንደ አጋጣሚ እኔ በካሜራ ያላስኩትም እንጂ ፈረስ መጋለቡን መጀመሪያ በጣም ፈርቼ ነበር። የፈረሱን ባለቤት ከፈረሱ እኩል እንቅ አድርጌው ይዤ የተወሰነ ከጋለብኩ በኋላ ትንሽ ፍርሃቴ ለቀቅ ሲያደርገኝ ብቻዬን መጋለብ ጀመርኩ። ከዛማ ማን ይቻለኝ። ኩሬውን የጭቃ ባዝ ይሉታል የአካባቢው ነዋሪዎች። ውስጡ ሙቅ ውሃ ያለው ሲሆን ለደም ዝውውር፣ ለቆዳ በሽታና የብርድ ህመም ስሜት ከተሰማቸው እዚህ የጭቃ ባዝ ውስጥ ገብተው ለ3 ወይም ለ4 ሰዓታት ይቀመጡና ድነው ይሄዳሉ ብለውኛል። ከወንጪ ሐይቅ የሚመጣውና ከሆራ ወንዝ የሚመጣው ውሃ ተቀላቅለው ወደ ጊቤ ወንዝ የሚሄዱት እዚች ስፍራ ላይ ተገናኝተው ነው። መልካም ጉዞ። አሁን ደግሞ ሃይኪንጋችንን ወደ ማጠናቀቃችን ላይ እየተቃረብን ነው። ፈረስ ከጋለብኩበት ቦታ
ትንሽ መንገድ መጣሁኝና አሁን እዚህ ድልድይ ጋር ደርሻለሁ። ድልድዩ እንግዲህ እንደሰማሁት ከሆነ 72 ሜትር ርዝመት ያለው ድልድይ ነው። በጣም ከጠንካራ ማቴሪያል ስለተሰራ ያው እንደምታዩት ምንም የሚጎዳ ነገር የለውም። ያው አንዳንድ ሰዎች ድልድይ ስለምትፈሩ ነው ይሄንን ማስረዳችሁ። እና ከዚህ ስር ደግሞ ሆራ ወንዝ አለ። ሆራ ወንዝ አለ ወደ ጊቤ የሚሄድ ማለት ነው። ትንሽ ለረፍ ብዬ ቆም ብል ቪውን በጣም ወደድኩትና ትንሽ ደቂቃ እዚህ ጋር ቆምኩኝ። በጣም ያምራል። ከኋላ ያለው ነው ካሜራ ላይ እንዴት እንደሚታያችሁ አላውቅም፣ ግን ለኔ በጣም 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 ነው የሚያምረው። በነገራችን ላይ ስለዚህ ጫካ ስናወራ ምንም ያስፈራ እንስሳ የለም ውስጡ። ጉሬዛ፣ ጦጣ፣ ሚዳቋ የመሳሰሉ እንስሶች አሉ። አዋፎች ደግሞ በጣም የብዙ አይነት የአዋፋት ዝርያዎች አሉ። ጋጋኖ በብዛት አለ ሰምቻለሁ። ሌላ ምንም የሚያስፈራ ነገር የለም። በጣም 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 ነው ደስ የሚለው። ጠዋት ከእንቅልፋችሁ ስትነቁ ከድንኳን ውስጥ ደስ የሚል ድምጽ ነው የምትሰሙት፣ የወፍ ድምጽ። ጉዟችንን እንቀጥል። ዋው እናንተ ሲያምር አሁን ያለሁበት ቦታ ማለት ነው። እኔ የሚታየኝ በጣም በጣም ነው የሚያምረው። የሆነ ስዊዘርላንድ ቫይብ አለው። በጣም ነው የሚያምረው። እዚህ ሁሌ ሃይክ ባደረኩ ቅዳሜና እሑድ። ይሄ ፏፏቴ ደግሞ ጫካ ውስጥ ከሚገኙ መስህቦች ውስጥ አንዱ ነው። በነገራችን ላይ እዚህ ጋር የሚፈልቀው የተፈጥሮ ጋዝ ያለው ውሃ ነው። ይጠጣል ለመጠጥነት ብለውኛል። ስለዚህ እኔ ደግሞ ከሃይኪንግ ድክም ብሎኝ አሁን ወደ ማጠናቀቂያችን ላይ ስለደረስን እዚች ጋር ወይን ጠጥቼ እሄዳለሁ ማለት ነው። እዚህ ጋር እታጠብና ከዛ እዛች ጋር ደግሞ ሄጄ እጠጣለሁ ማለት ነው። በነገራችን ላይ ማለት ነው የሚለው አምቧ ነው። በቃ ጋዝ ያለው ውሃ ነው የሚለው እና በጣም ደስ ይላል። አሁን ትንሽ ተነፈስኩ፣ ተረጋጋሁ። ይህ ቤት ከሎጁ ፊት ለፊት ጥቂት ሜትር ርቀት ላይ ያለ ነው። ገና የውጭውን በር እንዳለፋችሁ የሚሰማችሁ ስሜት አለ። ላስጎብኛችሁ። ውስጡ 3 ትልልቅ መኝታና 2 መጠነኛ መኝታ ክፍሎች፣ 3 ሳሎን፣ 2 ማብሰያ ክፍሎች፣ ስቲም እና ሳውና እንዲሁም የማንበቢያ ስፍራን ይዟል። በአጋጣሚ እዛ በምጎበኝበት ወቅት የወንጪ ደንዲ ኢኮ ቱሪዝም ፕሮጀክት የስራ አስተባባሪ የሆኑትን አቶ ዳባን አግኝቻቸው ነበር። አጀማመሩ እንዴት ነበር ስል ጠየኳቸው። እዚህ ስንጀምር ያው ዛሬ የምታዩት ገጽታ አልነበረውም። የነበረው ውበቱ ነው፣ ተፈጥሮ ነው። በፊትም በትንንሽ ሰዎች በሳምንት ብዙም በፊገሩ ትንሽ የሆነ እየመጡ ወንጪን የሚያዩበት እድል ነበረ። ሌላው ደግሞ እንዲያስተዋልኩት ነገር አለ። ሎቢው ውስጥ ያሉት የሬስቶራንት ስያሜዎች፣ የሚቲንግ ሩም ስያሜዎች ለየት ያሉ ናቸው። ስለሱ እናውራ። እዚህ አካባቢ ሊበን የሚባል አመያ የሚባል ወሊሶ የሚባል ከነሱ ደግሞ የተወለደው ስፔሲፊክ የሆነ ደግሞ የጨቦ አካባቢ ስለሆነ አሁን እዚህ ሎጅ ስንገባ ጨቦ የሚል ሬስቶራንት ነው። አሁን በእነሱ ስም ነው የተሰየመው። አንዱ አዳራሾች አሉን እዚህ ውስጥ አመያ የሚል አዳራሽ አለ። ይሄንን በዚህ አካባቢ ስያሜ የተሰጠው ነው። ይሄንን አካባቢ ተፈጥሮ ይሁን እንጂ ጠብቆ ያቆየው አካባቢው ነው። ህዝቡ ከትውልድ ትውልድ ቅብብሎሽ አድርጎ ለኛ ባደርስ ይሄን ሀይቅ ዛሬ እዚህ አናየው። በቀን ምን ያህል ሰዎችን ማስተናገድ ይችላል? ምን አይነት አገልግሎቶችን ይሰጣል? በአሁኑ ሰዓት እስከ 50 ድረስ ያለ አልጋ አለ። በህዝብ እስከ 70 ሰው ድረስ ማስተናገድ የምንችልበት ለማደር ማለት ነው። ያው እኛ የሰራናቸው አልጋ ደግሞ
እንደፈለግሽው ነው። ሂተር አለው። ስትፈልጊ ታሞቃለች። ስትፈልጊ እያንዳንዱ ክላሶች ራሱ የራሳቸው ሂተር አላቸው። መኝታ ቤቱን ማሞቅ ከፈለገ ያሞቃል። ሌላ ክላስ ማቀዝቀዝ ከፈለገ ማቀዝቀዝ ይችላል። አሁን በተጨማሪ ቴንቶቹን እየጨረስን ነው። ወደ 10 ቴንቶች አልቀዋል። ለሚቀጥለው ወራት ውስጥ ደግሞ 10ሩ ያልቃሉ። ሎጆ ብቻ አይደለም፣ በተጨማሪ ገበሬዎችም ሆስት ያደርጋሉ። እንግዳን ከገበሬው ጋር መቆየት የሚፈልጉ ቱሪስቶች አሉ። ኢብናው ወንጪ በጣም የሚታወቀው የአካባቢው አረቄ በጣም ከብርዱ ጋር በጣም ደስ ይላል። ያሞቃል። መቼ ነው ፒክ ታይሙ? ፒክ ታይሙ ሁሉም 12 ወር ጥሩ ነው። ወንጪ ግን እንደ ሰው ነው። ለምሳሌ ብርድ የማይችል ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት ይከብዳል። ብርድ ይቀዘቅዛል። የዝናብ ወቅት ስለሆነ ይሄ አልቲቲዩዱ 3300 ነው። ወንጪ በጣም ከፍታ ላይ ያለ ኤሪያ ስለሆነ በተቃራኒ ደግሞ ክረምት የሚወዱ ደግሞ ደስ ይላቸዋል። ክረምቱን ፍለጋ ማለት ነው። ከዛ በኋላ ከህዳር፣ ታኅሳስ፣ ጥር እስከ ግንቦት ድረስ አሪፍ ፒክ ታይም ነው። አሁን ሚያዝያ ላይ ነው ያለ ነው በእኛ። ስለዚህ አሁን ዛሬ እናንተ ያያችሁት ይሄን 4-3 ቀን ከዚህ ውጣ የማሰኝ ቆንጆ ወይዘር ነው። ወይዘሩ በጣም አሪፍ ነው። ብዙ ጊዜ አንተ እዚህ ትመጣለህና ስትመጣ ሳታደርግ የማትወጣው ነገር ምንድን ነው? ወንጪ ድሏን ሚስ የማላረገው ሩጫ ነው። ስንመጣ ራሱ ኪሎአችን እንዲህ አልነበረም። እውነት ለመናገር ወንጪ ብዙ ነገር ነው ያስተካከለ። ስለዚህ 10 ኪሎ ሜትር 12 ኪሎ ሜትር በቀን ሳልሮጥ የሚገባበት አይደለም። እንደውም 3 ቀን እዚህ የሚቆይ ከሆነ 3ቷን በደንብ ከተጠቅሜ ካለርኩ ቅር ይለኛል። ከዚህ ሁላ ድካም በኋላ እንደዚህ ሆኖ ስታየው ምንድን ነው የሚሰማ? በጣም ደስ የሚለኝና አሁንም ውስጤን እንትን የሚለው ከኛ ጋር የጉልበት ስራ የጀመሩ ወጣቶች ሴት ልጆች ዛሬ ሰልጥነው ትምህርት ወስደው በስካላይትም በእኛም የተለያየ ቦታ ወስደን ዛሬ የዚህ አካባቢ ያው እናንተም እንዳያችሁት ራሳቸው ነው አሁን ሰርቪስ እየሰጡ ነው ያሉት። አንደኛ ወንጪ እንደዚህ ለምታ ማየት አካባቢው ሲለወጥ ትልቅ እርካታ የሚሰጥ ብዬ ነው ማምነው። አሁንም በግንባታ ላይ ያሉ ፕሮጀክቶች እንዳሉ አውቃለሁ። ለምሳሌ እንደ ደንዲ አይነት። ከዚህ በኋላስ ምን የታሰበ ነገር አለ? ወንጪ ሁሉ ቦታ የሆነ ነገር አርግ ይላል። በቃ እንዲህ አርገኝ ይላል። ሲዞሪ ሲቴጂ በየጊዜው ወንጪ ላይም እየጨመርን ኮንስትራክሽኖቹ እየተጨመሩ እየሰፉ፣ ምክንያቱም ሰውም በቅርበቱ መንጻር ወንጪን ይፈልገዋል። በትልቁ በዋናነት አሁን እየሰራን ያለው ደንዲ ነው። ደንዲ በጣም 8 ቁጥር የሚባል ሐይቅ ነው። በጣም ቅርብ ርቀት ላይ የሚገኝ መንገድ ሄዶለታል። መብራት ወስደናል። አሁን ውሃና በሌላ መዳረሻ በሌላ ከተማ በአስጎሪ በሚባል መንገድ እየተሰራ ነው። አሁን በዚህ በተጨማሪ አቶ መሳይ ኦሊ የሚባል ኮንስትራክሽን ወደ 40 አልጋ የሚሆን እዚሁ ከሎጁ ጎን ያለቀበት በሚቀጥለው መስከረም ላይ ይመረቃል ብለን የምንጠብቀው አለ። ስለዚህ ይሄ ሁለቱን ስንጨርስ በቀን እስከ 500 እስከ 600 ሰውን የምናሳድርበት እድል ይፈጠራል። በዚህ በተጨማሪ በጣም እዚህ ገዳማት አለ። የጨርቆስ ገዳማት ባለፈው እንድታደስ በአዲስ መልክ ለቱሪስት መዳረሻ እንዲሆን፣ ምክንያቱም አሁን ሰው እዚህ ከደረሰ በጀልባ ቸርቹን ሳይጎበኝ አይሄድም። በ14ኛ ክፍለ ዘመን የተተከለ ስለሆነ እድሜ ጠገብ ለአንዳንዱ በጣም ይገርማል። ምክንያቱም ሐይቅ መሃል ስለሆነ እንዴት እዚህ ጋር ኮንስትራክት አደረጉ በዛን ሰዓት የሚል ኢትዮጵያ የስልጣኔ ዘመን መሆን የሚያሳይበትም ኤሪያ ስለሆነ አሁን በአዲስ መልክ ዲዛይኑ አልቆ እርግጠኛ ነኝ ለሚቀጥለው ዓመቱን ሙሉ ከሰራን እሱንም በ2019 ትልቅ ሰፊ የሆነ የመዳረሻ ቦታ ይሆናል የሚል እምነት አለ። ወደ አዲስ አበባ ስመለስ ጉቱ ትልቅ ህልሜ አዳሪ ትምህርት ቤት መግባት ነው ያለኝ ትዝ አለኝና አብረውኝ ያሉትን ሰዎች ይህ ቦታ የት ነው ያለው ብዬ ጠየኳቸው። ትምህርት ቤቱ አምቦ ይፋ ቦሩ ሁለተኛ ደረጃ ልዩ አዳሪ ትምህርት ቤት የሚባል ሲሆን በአምቦ ከተማ የሚገኝ አዳሪ ትምህርት ቤት ነው አሉ። እዚህ
ትምህርት ቤት ውስጥ በኦሮሚያ ክልል ውስጥ ያሉ ከፍተኛ ውጤት ያመጡ የ8ኛ ክፍል የሚኒስትሪ ተፈታኞች ይመረጡና ወደዚህ ትምህርት ቤት የመግቢያ ፈተና ይወስዳሉ። ትምህርት ቤቱን ለመቀላቀል በቂ የማለፊያ ውጤት ያመጡ ተማሪዎች በኦሮሚያ ክልል ስፖንሰር አድራጊነት የሚማሩበት ትልቅ አዳሪ ትምህርት ቤት ውስጥ መቀላቀል ይችላሉ ሲሉኝ ጉቱን የነገ ህልም ላይ እኔም ወደዚህ ትምህርት ቤት ጎራ አልኩ። እንግዲህ አሁን የቆምኩበት ማለትም አምቦ ኢፋቦሩ ልዩ የሁለተኛ ደረጃ አዳሪ ትምህርት ቤት የወደፊት የሀገራችንን እጣ ፈንታ የሚወስኑ ምሁራን የሚወጡበት ትንሽ ዩኒቨርሲቲ ነው። ወደ ውስጥ እንግባና እንየው። ከሌሎቹ ለየት የሚያደርገው በጣም ብዙ ነገር ፕራክቲካሊ ነው የምናየው። ከአይቲ ጀምሮ ፊዚክስ፣ ኬሚስትሪ፣ ባዮ ላብራቶሪ አለን። ዛጋ ቀጥታ የምታዩ ላይብራሪያችንን ነው። 24/7 ክፍት ነው። የተማሪዎቹን ቅልጥፍናና የራስ መተማመን አይቼ በጣም ነው የተገረምኩት። ከዛ በዚህ በኩል ኳስ ሜዳ አለን ማለት ነው የምንጫወትበት። እናንተ ናችሁ ግቢውን ያሳመራችሁት? አዎ 12ኛ ክፍል ገና 4ኛ ባች ነን እኛና 12ኞች ሲተክሏቸው በሳይንቲፊክ ኔም ነው የጻፏቸው። ጂም አለን ያለበኩሽ። ስዊሚንግ ፑል አለ እንዴ! እና እዚህ ባልወጣ ያላችሁ ተማሩት። ወተት ምናምንም የምናገኘው ከዚህ ነው። ኢቨን እንቁላል አለ። ዶሮዎችም የሚራቡት እዚህ ነው። ዲጂታላይዝ ነው ሁሉም ነገር ብለናል። ታብሌት እያንዳንዳችን ይሰጠናል። እናም ክላስሩም ሁሉም ተማሪ ታብሌት አለው። ሁሉም ተማሪ ታብሌት አለው ከ9 እስከ 12 ማለት ነው። ሁሉም ተማሪ ኢቨን በጣም ብዙ ፕሮጀክት ናሳና ኢንሳ አዲስ አበባ ሄደው የተማሩ እንቁ ጓደኞች አሉኝ። እንዴት ተቀላቀልሽኝ ግቢ? እዚህ ግቢ ለመግባት ከመጀመሪያ ሁላችን ፍላጎት ነበረንና 8ኛ ክፍል ውስጥ ተፈትነን በነጥባችን ተወዳድረን ነው የገባነው። እናት ሰላም ነው። በጣም ነው ወድሽ። ስሜ አባቡናታ እባላለሁ። የ12ኛ ክፍል ተማሪ ነኝ። እዚህ ስንት ዓመት ሆነሽ ከተቀላቀልሽ? 4ኛ ዓመቴ ነው። ትምህርት ቤቱ ከተመሰረተ ጀምሮ አለሽ ማለት ነው? እንዴት ነው ከቤተሰብ ተለይቶ መኖር? በጣም ከባድ ነበር። ቤተሰብሽ እዚህ አካባቢ ነው ናቸው? አዎ ጉደር የሚባል ከተማ። እንዴት ተቀላቀልሽ መጀመሪያ እዚህ? መጀመሪያ እዚህ ኢንፎርሜሽኑንም ሰምቼ ስለነበር በጣም ፓሽን ነበረኝ እዚህ ለመግባት እና በጣም እየሰራው ነበር። 7ኛ ክፍል 8ኛ ክፍልም በኮሮና ምክንያት 7ኛ ክፍል ትንሽ ተቋርጦ ነበር እና በዛ ሰዓት በራሴ ጥረት ነበር አጥንቼ ሁሉንም ያደረኩት እና ተፈትኜ ያው ጥሩ ውጤት በማምጣት እዚህ ገባሁ። እዚህ በመምጣትሽ ምን ለውጥ አመጣሽ? ታይም አጠቃቀም በጣም ጊዜ አጠቃቀም ላይ በጣም ብዙ በቃ ለህብረተሰቤም ወጥቼ ብዙ ነገር ማስተማር እንዳለብኝ ገብቶኛል። የውጭ ሀገር ቋንቋ መርጣችሁ እንደምትማሩ ሰምቻለሁ። ምንድን ነው አንቺ የምትማሪው? ፍሬንች ነው ግን ያው እስከ 11ኛ ክፍል ነበር የተማርነው። ይሄንን ደግሞ ያው ለፈተና ተብሎ አቋርጠናል በ12ኛ ክፍል ስንገባ እና ሞክራለሁ። የ12ኛ ክፍል ፈተና ዝግጅት እንዴት ነው? የጥናት ስኬጁልሽ ምን ይመስላል? አሪፍ ነው። ያው አሁን ኦልሞስት 2 ወር ምናምን ነው የቀረን እና ከልጆችም ጋር እናጠናለን ምናምን ጥያቄ ምናምን መስራት ላይ እና አሪፍ ነው። እግዚአብሔርም ያግዘናል ብዬ ተስፋ አደርጋለሁ። ዩኒቨርሲቲ ስትገቢ ምንድን ነው ማጥናት የምትፈልጊው? በጣም ፋሽኔት ዲዛይኒንግ ላይ ነበር። የልብስ እኔም እንደዛ ነበር ምኞቴ። አዎ እና አሁን ሳስበው ትንሽ ልብሱን የሚለብስ ሰው በጣም በቃ ጭንቅላቱ መቀየር ስላለበት የሰው ጭንቅላት ላይ መስራት ፈልጋለሁ። በተለይ ሴቶች ላይ መስራት ፈልጋለሁ። በየስንት ጊዜው ቤተሰብ ጋር ትሄጃለሽ? በወር አንዴ። በወር አንዴ? አይ በደንብ ትሄጃለሽ ቶሎ። አሁን እንኳን ያው ስለለመድን ብዙም አይከብደንም። ድሮ 9ኛ ክፍል እያለን ነበር ትንሽ የሚከብደው። በትምህርት ቤቱ በነበረኝ አጭር ቆይታ መምህራንና ተማሪዎች ስላደረጋችሁልኝ አቀባበል ከልብ አመሰግናለሁ። ጉቱንም ህልምህ ይስመር ብያለሁ። አበቃሁ።